ሙሴ እዚህ ላይ ነው የታላቅ መሪነት ኃያል የታየው። እሱ ከእስራኤላውያን ጋር ተራራው ስር አልነበረም። ስለዚህ መሞት አልነበረበትም። እግዚአብሔር ለሙሴ ካንተ ትልቅ ሕዝብ ይፈጥራለሁ ብሎት ነበር። ነገር ግን ሙሴ የራሱን ክብር አልፈለገም። በታላቅ ድፍረትና ፍቅር ሙሴ ወደ እግዚአብሔር ዞረ። አንደኛ እግዚአብሔርን አስታወሰ። አቤቱ በታላቅ ኃይል ከግብጽ ያወጣቸው ሕዝቦች ለምን ይደመሰሳሉ? ሁለተኛ የጠላት መሳለቂያ ለምን ይሆናሉ? ግብጻውያን እግዚአብሔርን ለክፋት አወጣቸው ብሎ እንዳይናገሩ። ሶስተኛ ቃል ኪዳኑን አቀረበ። ለአብርሃም ለይስሐቅና ለያዕቆብ የገባውን ዘራችሁ እንደ ሰማይ ኮከብ አበዛለሁ የሚለው ቃል አስታወሳቸው። ሙሴ ሕዝቡን መጥፎ እንደሆኑ እያወቀ ለራሱ ሳይሆን ለእግዚአብሔር ስም ክብር ሲል ቆመ። ይህም የሽምግልና ጸሎት ነበር። መጽሐፍ ቅዱስ የሚገርም ነገር ይላል። እግዚአብሔር በሕዝቡ ላይ ሊያመጣው ባሰበው ክፋት ተጸጸተ። ዘጸአት ምዕራፍ 32 ከቁጥር 14። ጸሎት የእግዚአብሔር ልብ ይነካል። ሙሴ የጸለየው በሕዝቡ ብቅነት ላይ ተመስርቶ ሳይሆን በእግዚአብሔር ቸርነትና ታማኝነት ላይ ተመስርቶ ነው። ሙሴ በእግዚአብሔር ፊት የሕዝቡ ጠበቃ ነበር። ዛሬስ እኛ የምናደርገው ሽምግልና ጸሎት ሌሎችን የምንታደግበት አቅም አለን። እግዚአብሔር ዛሬም የራሱን ሰዎች ቆሞ እንዲለምኑ ይፈልጋል። ሙሴ እንዳደረገው ለቤተሰቦቻችን፣ ለሀገራችን፣ ለወገኖቻችን በልመና እና በምልጃ መቆም ማለት መሪ መሆን ማለት ነው።